የተዳፈነ ቆይቶ የተዳፈነው እሳት እንደገና 66 ላይ ዳግም ተቀጣጥሎ ቀስ እያለ መጨረሻው ቅድም እንዳልኩት መንግስት ራሱ ተዋናይ የሆነበት አሁን እሳት በጣም የሚንቦገቦግ እሳት የሆነ ጣሊያን ነው ማለት ይቻላል። ለሰጀለ አሁን እኛ የታገልን ያለነው የጣሊያንን ምሳቤ ነው ማለት ይቻላል። የትግላችን የእድገት ደረጃ ከዚህ በመድረሱ ምክንያት ድርጅቱ ማንነቱን በግልጽ ያስቀመጠ ድርጅት ነው። ሆነ ዓላማ ፕሮግራም ያለው መሆኑን ትልቁ ማሳያችን የማኒፌስቶ ነው። መጨረሻው ግባችን ራሳዊ ለውጥና ፍትሃዊ የፖለቲካ ውክልና እንዲኖር ማድረግ እጅግ በጣም ወሳኝ በሆነ ወቅት ነው። የአማራ ትግል እየጎመራ በሄደበት ሰዓት እንቁ የአማራ ልጆችን አይተኪ የሆነውን ህይወታቸውን ከፍለው ትግሉን በዚህ ደረጃ አድርሰውታል። ስለዚህ የአማራ ትግል በዚህ ደረጃ ከደረሰ ልክ እንደ ትናንቱ እንደ 1983 ዓመተ ምህረት እንደ 2010 ዓመተ ምህረት የአማራን ትግል የድል አጥቢያ የሆኑ አርበኞች የድል አጥቢያ የሆኑ የትግል ጠላፊዎች እንዳያንኮላሹት እጅግ በጣም ወሳኝ በሆነ ሰዓት ላይ ግልጽ የሆነ የፋኖ መስመርና አስቀምጥ ፋኖ ከቤት ወጣበት ወደ ጫካ የገባበት ኮዝ አለው። ሊያሳካቸው በትግሉ ሊያሳካቸው የሚገቡ ግቦች ደግሞ አሉ። ይህንን በተመለከተ ያለ ለህዝባችን ለታጋያችንም ምንድነው ጥያቄያችሁ ምንድነው መነሳቱ ለሚለው በቂ መልስ ሊሰጥ የሚችል የትግል ማኒፌስቶ በፖለቲካ መሪያችንና በሁሉም የትግሉ ደጋፊዎች ሀገር ውስጥም ከሀገር ውጭም ምሁራን ጭምር አስተያየት ተሰጥቶበት ያለቀለት ዛሬ ለዚህ ታደገናል ማለት ነው። ታዳሚዎች ሁሉ በትዕግስት ሙሉ ፕሮግራማችንን እንድትከታተሉና የሀገራችንን ጉዳይ በተሻለ መንገድ በተሻለ ደረጃ ለመረዳት የምትችሉበት ሁኔታ እንዲፈጠር ጠይቃለሁ ማለት ነው። እሺ፣ አመሰግናለሁ ዶክተር ፍኖተ መርህ ወይም ማኒፌስቶ ዳክተር ዘንተፈ ተስተርቢ ተስፋረጋለሁ። ያላያችሁትም አሁን ራሱ ፕሮግራሙ እየተካሄደ ነው። አክሰስ ታደርጉ ደስ ይለኛል። ማለትም ሊንክ አለ። ቀጥታ ሄዳችሁ ይሄንን ፍኖተ መርህን ማኒፌስቶን ታነቡ የምትችሉበት ሊንክ ፕሮቫይድ አድርገናል እና ያንን ሊንክ ብትጫኑትና ውይይቱ እየተደረገችን አብረን ብንተካከለው ጥሩ ነው ብዬ አስባለሁ እና ምናልባት ዶክተር ደረጀ ልትጠቁሟቸው ትችላለህ። ምናልባት አንዳንዶች ሊንኩ ያለበትን ቦታ ላያውቁ ይችላልና ቀጥታ ማኒፌስቶ ጋር የሚወስዳቸውን ሊንክ። እሺ፣ እናመሰግናለን። እንግዲህ ያው የትግሉ መነሻዎች ብለን የወሰድናቸውን በመግቢያነት ነው በመጀመሪያ የተቀመጠው እሱ ነው እና ይህም እናም እርግጥ እንደ ህዝብ እዚህ ትግል ውስጥ ያስገባል የሚታወቅ ነገር ብዙም እንትን ማለት ብዙም አይደለም፣ ምንም ምስጢር አይደለም። ስልጣን ላይ ያለው መንግስት አገዛዙ የአማራን ህዝብ በማንነቱ በጅምላ ጨፍጭፎ ጠቅላላ አድርገን ስናስቀምጠው ማለት ነው ጨፍጭፎ እየጨፈጨፈ በሚገኝበት ሂደት ውስጥ ነው ይሄ ትጥቅ ትግል የተወለደው። ግን ይሄ ብቻ በቂ አይደለም። እዚህ ነገሩን መረዳትና ማወቅ ያስፈልጋል። አመጣጡን በትክክል መረዳት ያስፈልጋልና ከዚህ አኳያ በዚሁ ፍኖተ መርሃችን ላይ በቁጥር አንድ ላይ የተቀመጠ ነገር አለ እና ርዕሷን አነባታለሁ። ምንድነው የሚለው? በአማራ ህዝብ ላይ የዘር ማጥፋት፣ በሰብአዊነት ላይ የሚፈጸሙ ወንጀሎች እንዲሁም ለህልውና አደጋ መጋለጡ ይላል። አሁን ያልኩትን ነገር ነው ያስቀመጠው ማለት ነው። እንግዲህ ዋናው ቅድም እንዳልኩት አሁን ይሄ ሰፋ ያለ ነገር የዘር ማጥፋት ቅድም ያልኩት ነው። በጅምላ አንድን ህዝብ እያማረሰም ወለጋ ውስጥ እንደታዘብነው፣ ምዕራብ ወለጋ ውስጥ እንደታዘብነው፣ መተከል ውስጥ ቤንሻንጉል ውስጥ እንደታዘብነው፣ ደቡብ
ነገሩ እነዚሁ አንዳንድ ቦታዎች ላይ እንደታዘብናቸው የጅምላ ግድያዎች አሉ። አማራን ለይቶ ከነዋሪዎች መካከል እርጉዝ ሳይባል አረጋዊ ሳይባል እነዚህን እንኳን እንተዋለን ሳይባል አማራ እስከተባለ ድረስ ብቻ ክራይቴሪያ ሆኖ የመንግስት ደጋፊ ወይም ተቃዋሚ ሳይባል አማራ ሆኖ የተገኘን በሙሉ የጅምላ የመስጠት ነገር ነው የተከፈተው ባለፉት 7 ዓመታት ውስጥ ማለት ነው። በማን በጣም ቁርሽ ነጥብ ላረሳው የሚገባ በመንግስት አማራ በማን በጅምላ ተፈጭ እንጂ ረዘም ያለ ታሪክ ያለው ይህ ቁርስ ነጥብ ነው። ሁሉ ጊዜ መዘንጋት የለብንም። ይህን ስንል ማለት ነው ተብሎ የሚጠይቅ ከሆነ በቅርቡ ስንመለከተው ከ1966 አብዮት ማግስት ጀምሮ አማራ በማንነቱ መጨፍጨፍ ጀምሯል። በጅምላ መጠቃት ጀምሯል። እንግዲህ መጠቃት የተለያዩ ደረጃዎች አሉት። አንዱ መፈረጅ ነው፣ አንዱ መገለል ነው፣ አንዱ መፈናቀል ነው። በዚህ ደግሞ እነዚህ ሶስቱ ነገሮች መጣዋጭ አይሆነው መገደል ነው። ለዚህ አፄ ኃይለሥላሴ መንግስት ከወደቀ በኋላና ወደ ስልጣን ከመጣ ጊዜ አንስቶ በእኛ ዕድሜ አሁን በህይወት ያለ ሰዎች መመስከር በምንችል በቀጥታ መመስከር እንደምንችለው መጽሐፍ አንብቦ ሳይሆን ወይም በሰሚት አሁን በደንብ የምናውቀው ሀቅ ያለፉት 50 ዓመታት ውስጥ አማራ በኢትዮጵያ ውስጥ ከሌሎችም ብሔረሰቦች ተለይቶ በማንነቱ የመጠቃት ችግር አጋጥሞታል። ምናልባት ኢትዮጵያ 70 ብሔረሰቦች አሉ። በተደራጀ መልኩ በተደራጀ ቡድኖች የመፈጸም ችግር ያጋጠሙ አማራ ብቻ ነው። ይሄ ለምን እንደሆነ በኋላ ትንሽ ተስፋ አድርገን እንመለከተዋለን። ወደ ማለት ነው ኋላ የዘባ ታሪክ ሳለው ዞሮ ለ50 ዓመታት አሁን በህይወት ያለ ሰዎች መሰክራለን ማለት ነው። ያለፉት 7 ዓመት አማራ እንደዚህ በአሁኑ ሰዓት የገባበት ምክንያት ግን ያለፉት 7 ዓመታት ውስጥ ለውጥ ያለ ነገር መጥቷል። የመጀመሪያዎቹ 43 ዓመታት ውስጥ አማራ ምንም እንኳን በማንነቱ ይጠቃ የነበረ ቢሆንም መንግስት ግን ዋና ተዋዳይ ያለበት በስልጣን ላይ የተፈራረቁ መንግስታት 2 ናቸውና እናውቃቸዋለን። ደርግና ወያኔ ነው። ስራ ብለው አማራ በማንነቱ እየሰበሰቡ በማንነቱ እንግዲህ አይፈጽሙበት ነበር። አሁን ወያኔ አማራ መንግስት ብለን አቃለለ ማለት ናቸው። የነበረው መንግስት እንደነበረ አቃለለ እንግዲህ በማንነቱ ልኩል ለዛው ስላለፉት 7 ዓመታት ውስጥ ሲደረግ ነው ሲገድል አልነበረም። የተዳፈነው ቆይቶ የተዳፈነው እሳት እንደገና 66 ላይ ዳግም ተቀጣጥሎ ቀስ እያለ የመጨረሻው ቅድም እንዳልኩት መንግስት ራሱ ተዋናይ የሆነበት አሁን እሳት በጣም የሚንቦገቦግ እሳት የሆነ ጣሊያን ነው ማለት ይቻላል። ለሰጃለ አሁን እኛ የታገልን ያለ ነው የጣሊያንን ሳቢ ነው ማለት ይቻላል። የሱ 80 ዓመት ፈጅቶ 8 ዓመታት የቆየ ሳቢ የመጨረሻው ደረጃ ላይ ደርሷል ማለት ነው። በዚህ ሰዓት ላይ በህዝቡ ላይ የተደቀነው ጥያቄ የህልውና ነው ስንል በቃ አሁን ራሱን መከላከል ከሆነ እንደ ማህበረሰብ ሊጠፋ የሚችልበት ሁኔታዎች ተፈጥረዋል። ኢኮኖሚ ተዳክሟል፣ ማህበራዊ ተዳክሟል፣ ፖለቲካ ተገልሏል። ኮምፒቲሽን ዲፈረንስ ሆኗል። ማንም ይደርስለት ሰዎች ይደርስለት ኃይልም የለም። ራሱን መከላከል ደግሞ ሊሳን የሚችልበት ቦታ ላይ ደርሷልና ከመጥፋቱ በፊት ኢንስቲንክቲቭሊ በተመለስ ራሱ የሚጀርት ሪአክሽን እንደሚሉት ፈረንጆቹ ራሱን በተመለስ የሚከላከልበት ደረጃ ላይ ደርሷል። ይሄ አሁን ያለው ይፋን እና ያዘነበት ወልዷል ማለት ነው።
ይሄ ነው እንግዲህ እንትኑ ስንመለከተው ጠቅለል ያለው ስዕል ስንመለከት በዚህ ደረጃ ነው። ናሬቲቭ ይሄ ነው ማለት ነው። እውነተኛው ናሬቲቭ እውነተኛው የሆነው ታሪካዊ አመጣጡ ይሄ ለማለት ነውና ትግል መነሻችን አሁን ካለው ስልጣን ላይ ካለው ያለው አገዛዝ ዲሞክራሲያዊ መብታችን ስላፈነ አይደለም። የመናገር መብታችንን የመጻፍ መብታችንን የሚፈልገው መንግስት ነው መብታችንን ተነፈግን ብለን አይደለም። ምንም እንኳን መብታችን ማንኛቸውም የተነፈግን የሆነ ምግብ ወደ ጫካ ያስገባል መሰረድና እንድናመሳት ያደረገ ወይም ደግሞ ህዝባችን ብሔር ተቆጥቆናለች ብለን አይደለም። ኢትዮጵያ እስር ቤታችን ነች ብለን አይደለም። ልጆቹ ተቆጥቆ ወይም ብሔር ማድረግ ያደረጉ አማካኝነት ማለት ነው። ራሳችንን በራሳችን እናስተዳድር ብለን አይደለም። ጣጣ ገባ ነው ጭበኔ ጀነስ በጥያቄ ነው በያን ስምን መሳ አሁን ያስቀመጥኩትን አሁን ተጨባጭ ሆኖ ነገሮች ስላሉ ነው እና እንትናቸውም መነሻቸውም በጣም ረዥም ዘመን የቆየ ችግር መሆኑ በግልጽ ሊታወቅ ይገባል ለማለት ነው። ስለዚህ ለዚህ ነው ትግላችን አሁን ማንቸስተር ስንቃኘው በዝርዝር እዛ ላይ በትክክል ይታያል። መንግስት እኛ አንድ ችግራችን 8 ዓመት የቆየ ችግር ቅድም እንዳልኩት መቋጫ አሁን ያለው መንግስት ሆኗል። ይሄ 8 ዓመት ማለት 8-9 ዓመት ያደረገ ችግር አንድ መንግስት በማስወገድ ይሄንን አሁን ስልጣን ላይ ያለው መንግስት በማስወገድ ብቻ ይፈታ አይደለም። 2-3 ትውልድ ተፈራርቆ በዚህ አልፏል። በዚህ ችግር ውስጥ መጀመሪያ ቅድም እንዳልኩት በመጣ ናሬቲቭ አለ። በዛ ናሬቲቭ እያለ ኢቮልቭ አድርጓል። በዚህ ደረጃ ደርሷል። መፍትሄው ምንድን ነው? አሁን እንደምንለው ራሳችንን ለመከላከል ይሄ መንግስት መሳሪያ ማስጣል አለበት። ለምን እየተኮሰበት እየገደለን እንደዚህ የገደለና ስለዚህ መሳሪያውን መስጣት አለበት እስከ መጨረሻው ድረስ የመጨረሻውን ሽጉጥ የመጨረሻውን ጥይት እስከሚጥል ድረስ መታገል አለብን። ግን የመጨረሻውን ጥይት ከጣለ በኋላ ትግል እናቆማለን ማለት አይደለም። ለምን ጥይቱ አይደለችም ችግሩ ጥይት እንዲተኩስ ያደረገ አስተሳሰብ ነው ዋናው መስጠት ነው። ስለዚህ ወደዛ አስተሳሰብ መሄድ አለብን። ያን አስተሳሰብ መለወጥ አለብን። አስተሳሰብ ደግሞ እንዳልኩት 8-10 ዓመታት ለሱስ ተገላብጦበታል። ስለዚህ ይህን አስተሳሰብ በሩት ኮርስ ይህን ናሬቲቭ ለመለወጥ ሌላ 8-10 ዓመታት አትሊስት ሌላ 100 ዓመት ያስፈልገናል ማለት ነው። ዋናው ትግላችን የሚጀምረው ያኔ ነው ማለት ነው። አመሰግናለሁ። መልካም፣ እጅግ በጣም አመሰግናለሁ። ሁላችሁም በዚህ ለአማራ የህልውና ትግል መውጫ መንገድ የሚሆነው የትግላችን ፍኖተ መርህ ላይ ታዳሚ የሆናችሁ ተከታታዮቻችን፣ የሚዲያና ሌሎችም አካላት እንዲሁም የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ሁላችሁ እንደምን አላችሁ? እንዴት ሰነበታችሁ? በተሰጠኝ ደቂቃ ውስጥ የትግላችን የአማራ ፋኖ ድርጅት ሊቀመንበር አርበኛ እስክንድር ነጋ አቅርቧል። ከዚህ ከትግላችን መነሻ ተነስቶ መዳረሻችንና የቀጣይ አቅጣጫችን ምን ይመስላል የሚለውን በተመለከተ አቀርባለሁ።
ምናልባት እንደ መንደርደሪያ እንዲሆን አጠቃላይ ቅድም አርበኛ እስክንድር ነጋ መግቢያው ላይ መክፈቻው ላይ ሲነገር እንደነበረው ለሐሳቢ መንደርደሪያ የሆነልኝ ዘንድ የተወሰኑ ነገሮችን ማለት ፈልጋለሁ። ያው እንግዲህ ፍኖተ መርህ ወይም ደግሞ በእንግሊዝኛው ማኒፌስቶ ሲባል አማራ ፋኖ ህዝባዊ ድርጅት እንደ ትጥቅ ትግል ድርጅት እንደ ነጻነት ታጋይ ድርጅት ግልጽ የሆነ የተቆጠረ ዓላማዎችን አስቀምጧል። የትግላችን የእድገት ደረጃ ከዚህ በመድረሱ ምክንያት ድርጅቱ ማንነቱን በግልጽ ያስቀመጠ ድርጅት ነው። ምናልባትም ጠላትና ሌሎች የትግላችን ንቅናቄ ስጋት የሆነ ናቸው አምባገነኖችና ናቸው ተቋኞች የተሳረጋ ይለጥፋሉ ብለው በተለይ ይሞክራሉ። ነገር ግን ፋኖ ግልጽ የሆነ ዓላማ ፕሮግራም ያለው መሆኑን ትልቁ ማሳያችን ይሄ ማኒፌስቶ ነው። ማኒፌስቶ ሲባል ማኒፌስት ከሚለው የመጣ ሆኖ መገለጥን፣ ራስን ማስተዋወቅን፣ መንገድን ማሳየትን ባጭሩ የሚገልጽ ነው። ስለዚህ አፋድ አሁን በግልጽ ማኒፌስት አድርጓል። መነሻውንም መንገዱንም መዳረሻውንም በግልጽ ያሳየ የፋኖ ድርጅት መሆኑን ያሳየበት ይሄ የትግል ሰነዳችን ነው። እንግዲህ የትግል ሰነድ ግልጽ የሆነ መቅድም አለው፣ መግቢያ አለው። የትግላችን መነሻና መዳረሻ ያሳያለው። የትግላችን መርሆ ምን እንደሆነ በግልጽ ያሳያል እና የቀጣይ ፕሮግራሞቻችን ምንድናቸው የሚለውን ሁሉ ቅልብጭ ባለ መንገድ ለማሳየት ጥረት ተደርጓል። ከ8 ወር በፊት ሁላችንም ሚዲያ ላይ ይህንን የማኒፌስቶ ረጭተናል። ይህኔ የማኒፌስቶ ሰነድ ብለን ያስተዋወቅ ነው። ይሄ ረቂቅ የማኒፌስቶ ሰነድ ህዝባችን እንዲወያይበት ደጋፊዎቻችን፣ የአማራ ህዝብ እንዲሁም የኢትዮጵያ ህዝብ በመላ እንሰማይ ቆና የሽቾችና የቆራ ግባቶችን በርካታ ጭቁ ተነስተን ማለት ነው አሁን ባለን ቁመና አስተያየታቸውን ሰጠውበት መጥተን ለኢትዮጵያ ህዝብ የሚመጥን ወይም ደግሞ ለአማራ ህዝብ መውጫ መንገድ የሆነ ለኢትዮጵያም ተስፋ የሆነ ፍኖተ መርህ ተዘጋጅቷል። ይሄ ፍኖተ መርህ ምናልባት እስካሁን ድረስ ከምናውቃቸው በተለይ ኢትዮጵያ ውስጥ ካሉ የትጥቅ ትግል ድርጅቶች የተለየ ነው። ምክንያቱም ምንም እንኳን የህልውና አደጋ በሐሰት ትርክት በጸረ አማራ ትርክት ተነስተው ጨቋኞች እና ጸረ አንድነት ጸረ ሀገር የሆኑ ድርጅቶች አማራን በስሙ ጠርተው ጠላት ብለው ቢፈርጁትም እንኳን እነዚህ ድርጅቶች ናቸው እንጂ ህዝብ አይደሉም። አማራን ግን እንደ ህዝብ ነው ጠላቴ ብለው ላለፉት ቅድም እንደተገለጸው በርካታ አስርት ዓመታት በአማራ ላይ የመከራ ዶፍ ሲወርድ እንደ ህዝብ ጠላት ተብሎ ተፈርጆ ነው። ይሄ ደግሞ በማኒፌስቶም ጭምር የተቀመጠ ነው። በመንግስት መዋቅር በመንግስት ህገ ደንቦች ጭምር በፖሊሲ በስትራቴጂ የተነደፈ ስርዓታዊ የሆነ ጭፍጨፋና ዘር ማጥፋት ነው የተፈጸመው። ነገር ግን ምንም እንኳን ይሄ ቢሆንም የአማራ ፋኖ ህዝባዊ ድርጅት ግን የአማራ ህዝብን የሞራል ልዕልና በሚመጥን መንገድ የትኛውንም ህዝብ በጠላትነት አይፈርጅም። ድርጅቶች፣ ተቋማት፣ ግለሰቦች፣ ቡድኖች ይኖራሉ በጠላትነት የተፈረጁ ወንጀለኛ የሆኑ የአማራን ህዝብ በሚሊዮን የሚቆጠር የአማራን ህዝብ ሲጨፈጭፉ የኖሩ ተቋማትና ድርጅቶች ይኖራሉ። ማንንም ህዝብ በጠላትነት አልፈረጅም። እነዚህ አማራን በጠላትነት የፈረጁ ድርጅቶች የወጡባቸውን ህዝብ እንዲሆን እንደ ህዝብ አክብሮ የሚቀጥል መሆኑን በግልጽ በሰነድ ያስቀመጠ ስለሆነ ቀጣዮቹ ተገንጣይና ጽንፈኛ ድርጅቶች ከነሱ ማኒፌስቶ የተለየ ያደርገዋል። ሌላኛው ይሄ ማኒፌስቶ ለየት የሚያደርገው በአማራ ማንነትና በኢትዮጵያዊነት መካከል ምንም ማለት ብዥታ የሌለበት መሆኑን ነው። አማራ በማንነቱ እና በኢትዮጵያዊነቱ ብዥታ የሌለበት አማራነትን ከኢትዮጵያዊነት ጋር ያስተሳሰረ የሌሎች ጭቁን ብሔሮችንም ጭምር
ጥያቄ አብሮ አንግቦ ይሄድ ነው። ምክንያቱም ስለ ፍትህ፣ ስለ እኩልነት፣ ስለ ሰብአዊነት፣ ስለ ነጻነት ስናወራ ሁሉንም ህዝቦች ማንነታቸው የተከበረ እንዲሆን ፍትህ፣ ነጻነትና እኩልነታቸው የተከበረ እንዲሆን አብሮ በሰነዱ ላይ የተቀመጠ ነው። ሌላኛው ማኒፌስቶአችን ሁሉን አካታች የሆነ ሀሳብ ይዟል። ሌሎቹ ጫካ ውስጥ ተደብቀው በጥቂት ግለሰቦች በጥቂት ጽንፈኛና ሀገር አፍራሽ ሀሳብ ባላቸው ግለሰቦች ተጽፎ አየር ላይ እንደዋለው ሳይሆን በይፋ በአደባባይ ሚዲያ ላይ ወጣን የምንናገረው እና ምክር ሀሳቦችን ጭምር እውነትና ሀሳብን ካላቸው ሰዎች ሁሉ አሰባሰብንበት ሁሉን አቀፍ የሆነ ሀሳብ ያልተገደበበት ማኒፌስቶ ነው። ስለዚህ በቂ ዝግጅት ተደርጎበት የተሰራ ነው እንጂ እንደው በሆይ ሆይታ የተዘጋጀ ማኒፌስቶ አለመሆኑን እንዲታወቅ ለመጠቆም እፈልጋለሁ። ከዛ ውጭ ግን በግልጽ የአማራ ፋኖ ህዝባዊ ድርጅት በዚህ ሰዓት ያዘጋጀው ማኒፌስቶ እጅግ በጣም ወሳኝ በሆነ ወቅት ነው። የአማራ ትግል እየጎመራ በሄደበት ሰዓት እንቁ የአማራ ልጆችን አይተኪ የሆነውን ህይወታቸውን ከፍለው ትግሉን በዚህ ደረጃ አድርሰውታል። ስለዚህ የአማራ ትግል በዚህ ደረጃ ከደረሰ ልክ እንደ ትናንቱ እንደ 1983 ዓመተ ምህረት እንደ 2010 ዓመተ ምህረት የአማራን ትግል የድል አጥቢያ የሆኑ አርበኞች ወይ የድል አጥቢያ የሆኑ የትግል ጠላፊዎች እንዳያንኮላሹት እጅግ በጣም ወሳኝ በሆነ ሰዓት ላይ ግልጽ የሆነ የፋኖ መስመርና አስቀምጧል። የአማራ ጥያቄዎችን አስቀምጧል። ግቦችን በግልጽ አስቀምጧል። ስለዚህ በዚህ ምክንያት ይሄ ማኒፌስቶ ብዥታ በሌለበት መንገድ ፋኖን ወደ አንድ መስመር ሊያሰባስብ ስታንዳርድ ያለው መስመሩን በግልጽ አጥርቶ ያስቀምጣል። ምክንያት ለአማራ ህዝብም ለኢትዮጵያ ህዝብም ትልቅ ዋስትና ይሆናል ብለን እናስባለን። እንግዲህ እነዚህን መስመሮች ቅድም እንደቀረበው የትግላችን መነሻ ምን እንደሆነ በአርበኛ እስክንድር ነጋ በደንብ ተገልጿል። ይሄ ከሆነ መዳረሻችን ምንድነው የሚለውን በተወሰነ ደረጃ ማንሳት ፈልጋለሁ። የትግላችን መዳረሻ ምንድነው? ትግላችን የአጭር ጊዜም የመካከለኛ ጊዜ መዳረሻዎች ይኖሩታል። ስለዚህ በዚህ መሰረት የትግላችን ራዕይ ምንድነው? የትግላችን ተልእኮ ዓላማና ርዕዮተ ዓለም ምንድነው የሚለውን አድርጌ አቀርባለሁ። እንደሚታወቀው ራዕይ ስንል መዳረሻ የሚያሳይ ነው። ይሄም የአማራን ህዝብ የኢትዮጵያን ህዝብ አጥቂ በሆነ መንገድ ያስቀመጠ ነው። ራዕያችን ባጭሩ የአማራ ህዝብ ከህልውና ስጋት ተላቆ የፍትህና የእኩልነት ጥያቄዎቹ በዘላቂነት ተመልሰው ሰላማዊነት የሰፈነባት ኢትዮጵያን ማየት ነው። ስለዚህ የአማራ ጥያቄዎችን የመለሰ አማራን በከፍተው ልክ የሚያይና ሀገርን እንደ ሀገር የሚያስቀጥል የሀገርንም በወንድማማችነት የሚያስቀጥል ራዕይ ነው ያስቀመጠው ማኒፌስቶአችን። ከዚህ በመቀጠል ግልጽ የሆነ ተልእኮዎች አሉት። የትግላችን ተልእኮዎች በግልጽ ተቀምጠዋል። የአማራን ህልውና ለማስጠበቅ የሚተጋ ቁና የተደራጀ ፓርቲ ያለው ተቋም መገንባት ነው። እስካሁን አብዛኛውን ታጋይ በየትኛውም መስክ የፖለቲካ ኤሊቱንም የሚያሰባስብ ተቋም ነበር። በጣም ይሄ ተቋም መገንባት ነው እና የተቀናጀ የትጥቅ ትግል በማድረግ ዱና አደጋ ቀለበስ ነው። ከፌዝና ከቧልት ያለፈ ምንም ማለት ነው። አማራ ላይ ያንዣበበውን አደጋ መቀለበስ የሚችልበት አንዱ ተልእኮአችን ነው ማለት ነው። ሶስተኛው ተልእኮ አማራ የተነፈገውን የነጻነት የፍትህና የእኩልነት ጥያቄዎች ማስመለስ ነው። ይህን ጥያቄ የምናስመልስ ላይ እንደተቀመጠው ከዚህ በኋላ በነፍሳችን ባፈሙዛችን እንደሆነ ረጅም ትዕግስትና እልህ አስጨራሽ ጉዞ በሰላማዊ መንገድ ያልተሳካውን በመጨረሻም
ነጻነታችን፣ ህልውናችንና እኩልነታችን በነፍሳችን የምናስከብርበት መሆኑን እነዚህ ጥያቄዎችን ደግሞ በተገቢው ልክ የሚመለሱበትን አውድ መፍጠር ነው። የመጨረሻው አማራንና ኢትዮጵያውያንን በትብብርና በመመካከር ጠንካራ ሀገረ መንግስት ቀደም ሲልም ታላቋን ሀገር ኢትዮጵያ በወንድማማችነት በእኩልነት በመተባበር ነው ታላቋን ሀገር የሰራ። አሁንም ወደ ቀደመ ታላቅነታችን ክብራችን የምንመለሰው ከሌሎች ወንድም እህት ህዝብ ጋር በጋራ በመምከር ለጋራ የሚጠቅመን ጠንካራ ሀገረ መንግስት መገንባት ነው። ይሄኛው የመጨረሻው ተጠቅልል ስናደርገው የትግላችን ዋነኛ ዓላማ የአማራ ህዝብ ለዓመታት በአምባገነን ስርዓቶች እየደረሰበት ያለውን መዋቅራዊና ስርዓታዊ የህልውና አደጋ በማስወገድ የአማራ ህዝብ ያለ ልዩነት የሚያነሳቸውን የፖለቲካ የኢኮኖሚና የማህበራዊ ጥያቄዎች እንዲመለሱ ማለትም በልኩ የሚያረጋግጥ አካታች ህዝባዊ መንግስት መገንባት ነው ማለት የድርጅታችን ወይም የማኒፌስቶችን ዓላማ። ብዙ ጊዜ ፍኖተ መርህ ሲቀርጽ አንደኛው የሚነሳው የርዕዮተ ዓለም ጉዳይ ነው። ይሄ ምንም እንኳን ርዕዮተ ዓለም ወይም ደግሞ የአይዲዮሎጂ ጉዳይ በየጊዜው ኢቮልቭ እያደረገ የሚመጣ ባለፉት 100 ዓመታት ከጊዜ ወደ ጊዜ ርዕዮተ ዓለሞች ወይም ደግሞ አይዲዮሎጂዎች እየተሻሻሉ የመጡ ናቸው። በዚህም መሰረት ከዚህ ቀደም ግራ ዘመም ቀኝ ዘመም በተለያየ መንገድ የተለያየ ክንፍ ሲሰጣቸው የነበሩት ርዕዮተ ዓለሞች ቢኖሩም አሁን ባለው የኮንቴምፖራሪ ወይም ደግሞ የሚመጥነው ለአማራ ህዝብ ለኢትዮጵያ ህዝብ የሚበጀው የተባለው መነሻ ረቂቅ ርዕዮተ ዓለም ተዘጋጅቷል። የአፋድ ማኒፌስቶ ርዕዮተ ዓለም ኮንቴምፖራሪ የሆነ ዘመኑን የዋጀ የትናንት ታሪክን፣ ማንነትን፣ እሴትን፣ ትውፊትን በሚጠብቅና ዘመናዊ ስልጣኔንም ጭምር ከትናንቱ ጋር ባሰላሰለ መንገድ አዋህዶ የሚሄድ ጥይት የሆነ ነው። ስለዚህ ግራ ክንፍ ወይም ቀኝ ሁለት ክንፍ ያለው የትናንት አዲሱ የስልጣኔ ተይዞ የሚሄድ ርዕዮተ ዓለም ሲሆን ፊት በጥናት የሚቀርብ ነው የሚሆነው። እንግዲህ ይህን ካል በመጨረሻ በእኔ በኩል የማነሳው የአማራ ፋኖ ህዝባዊ ድርጅት መርሆች ምንድን ናቸው ነው። እነዚህ መርሆች ምንጊዜም ቢሆን ከሰራዊት አባላችን እስከ ከፍተኛ አመራር ድረስ የምንከተላቸው ቁልፍ ወይም ደግሞ ኪ ፕሪንሲፕልስ ናቸው። ወደ 5 ተቀመጡት በአጭሩ ለማለት የመጀመሪያው የግዛት አንድነትና ሉዓላዊነት ነው። ቅድም ለመጥቀስ እንደተሞከረው አማራ ከኢትዮጵያዊነት የመገንጠል ሀሳብ የለውም። ፋኖ ህዝባዊ ድርጅት ፍኖተ መርህ መሰረት አማራ ከኢትዮጵያ መነጠል አይቻልም፣ ኢትዮጵያንም ከአማራ ህዝብ መነጠል አይቻልም። በተለያየ መንገድ ከዚህ በፊትም ስንናገረው እንደነበር አማራ የሰራትን ሀገር ብዙ ዋጋ የከፈለላትን ሀገር ሊገነጠል አይችልም። ይልቁንስ ሊያከማት ሊንከባከባትና ወደፊት አንድነትና እኩልነትን ማጠናከር ሂደትን ይከተላል። ስለዚህ የግዛት አንድነትን ማጠናከር ሉዓላዊነትን ያስከብራል። አሁንም ቢሆን ከሌሎች ድርጅታችን አፋድ ከሁሉም ጭቁን ህዝቦች ጎን ቆሞ የሚታገል ድርጅት ሲሆን ወደፊት ሀገራዊ መንግስት ለመመስረትና የዜጎችን እኩልነት ለማስፈን ከሌሎች ፍትሃዊ ከሆኑ ድርጅቶች ጋር ፍትህን፣ ሰላምና ነጻነትን ከሚሹ ድርጅቶች ድንጋጌዎችን ማክበር ነው። ሰብአዊ መብቶችን ማክበር ልዩ ትኩረት እንደሚታወቀው የሰው ልጆች የሰብአዊነት መርሆች እንዲከበሩ የሚያስችሏቸውን ዓለም አቀፍ ያደርጉ ቆይተዋል። ከነዚህም ውስጥ መሰረታዊ የሆነው የዓለም አቀፉ የሰብአዊ መብት ድንጋጌ ዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ የማክበርና የማስከበር ግዴታዎችን ለመወጣት በተደጋጋሚ ሲገለገል ይዞ ይሆናል ማለት ነው። እነዚህ 5ቱ የአማራ ፋኖ ህዝባዊ ድርጅት ማኒፌስቶ መርሆች ናቸው። እነዚህ በግልጽ በራዕይ በተልዕኳችን በግቦቻችን ጥርት ባለ መስመር አማራ ፋኖ ህዝባዊ ድርጅት ምንም በየጊዜው እያቀራ የሚሄድና ታጋይ ቢያልፍም እንኳን የሚያስቀጥሉ በየጋቸው ጀብስሎ ማለት ነው ያለው። ጨርሻለሁ በእኔ በኩል። መልካም። አመሰግናለሁ ሁላችሁም
እንኳን ደስ ያላችሁ ማለት ፈልጋለሁ። በመጀመሪያ እንግዲህ የአማራ ፋኖ ህዝባዊ ድርጅት የትግል ግቦች ምንድን ናቸው የሚለውን በአጭር ለመግለጽ እሞክራለሁ። አማራ ህዝብ የሚያነሳቸው የዋሉ ያደሩ በርካታ ጥያቄዎች ቢኖሩትም መሰረታዊ የሚባሉት የሚከተሉት ናቸው። እነዚህንም አፋሕድ የትግሉ ግብ አድርጓቸዋል ማለት ነው። አንደኛ በአማራ ላይ እየተፈጸመ ያለውን ጅምላ ጭፍጨፋና የህልውና አደጋ መቀልበስ ነው። የአማራ ህዝብ ከትናንቱ የቀጠለ ጭፍጨፋና የዘር ፍጅት እየተካሄደበት ይገኛል። ይህ የተቀነባበረ መንግስት መር ጭፍጨፋ በሰላማዊ መንገድ ለመመለስ የተደረጉት ጥረቶች በሙሉ ውጤታማ ነው። በዚህ የተነሳ የአማራ ህዝብ ተፈጥሯዊ የመኖር መብቱ ለመከላከልና ራሱን ከልቂት ለመታደግ የትጥቅ ትግል ጀምሯል። ከዚህ አንጻር የአማራ ህዝብ ህልውናን ለማስጠበቅ የሚደረገውን የትጥቅ ትግል ከፊት ሆኖ እየመራ በአማራ ህዝብ ላይ በሰማይና በምድር እየዘነበበት ያለውን ጦርነት እንደ አመጣጡ ለመመከት አፋሕድ አልሞ እየሰራ ይገኛል። ሁለተኛ የሽግግር ፍትህና ዘላቂ ሰላም ማምጣት ሁለተኛ ግቡ ነው። የአማራ ህዝብ ከሰማይ በታች ያሉ አረመኔያዊ ድርጊቶች ሁሉ ተፈጽመውበታል። አማራነት እንደ ጥፋት ተቆጥሮ በሀገሪቱ በሚገኙ በግልጽ የሚታወቁና በማይታወቁ እስር ቤቶች መንገላታት ላይ የሚገኙ ንጹሃን አማራዎችን በአስቸኳይ እንዲፈቱ እንዲሁም እነሱና ከአሁን በፊት በተመሳሳይ ሁኔታ ያለ ጥፋታቸው ታስረው የተንገላቱ አካላት ሁሉ ፍትህ እንዲያገኙ ማስቻል አንዱ የትግላችን ግብ ነው። በተጨማሪው ብልጽግና እና በግብረ አበሮቹ ሴራ አማካኝነት ከደምቢ ዶሎ ዩኒቨርሲቲ ታግተው ደብዛቸው የጠፋ 17 የተማሪዎችን ጨምሮ በተለያዩ ጊዜያት የተሰወሩ አማራዎች ተካፈንታቸው ተጣርቶ በህይወት ካሉ ከቤተሰቦቻቸው ጋር እንዲገናኙ በህይወት ከሌሉ ቤተሰቦቻቸው በአግባቡ እንዲረዱና በታሪክ ካሳ እንዲያገኙ ወንጀለኞችን ለፍርድ እንዲቀርቡ ይደረጋል። እንደ ሀገር ሰላማዊ የነገዶች መስተጋብር ይኖር ዘንድ የሽግግር ፍትህ ተግባራዊ መደረግ አለበት። ለወንጀለኞችን ወደ ህግ ማቅረብ ነው። ጥቃቱን ያደረሱ ያቀነባበሩና የመሩ ግለሰቦች እንዲሁም ቡድኖች በህግ ተጠያቂ እንዲሆኑ ማድረግ ነው። አመራዋ ብሔራዊ እርቅና ካሳ ጉዳት ለደረሰባቸው ወገኖች ከልቦናዊ ኢኮኖሚያዊ ካሳ መስጠትና ብሔራዊ እርቅ ማካሄድ ሲሆን ይህም ማለት ተፈናቃዮችን ወደ ነባር መኖሪያ ቦታቸው በመመለስ ማቋቋምን ይጨምራል፣ ያካትታል። በተጨማሪም በዘላቂነት የህዝባችን ሰላም እና ፍትህ እንዲረጋገጥ ለሁሉም እኩል በሚቆም የጸጥታ መዋቅር በመዘርጋት የጸጥታ ድምፅ የማይሰማበት ሰላማዊ ሀገር መገንባት ያካትታል። ሶስተኛ አግላይና ሀገር አፍራሽ የሆነውን ህገ መንግስት መቀየር። ህገ መንግስት አንዲት ሀገር ከምትተዳደርባቸው ህጎች ሁሉ የበላይ ህግ ነው። ይህ ማለት ህገ መንግስቱን የሚጻረን ማንኛውም ህግ፣ ደንብና መመሪያ ተግባራዊ መሆን አይችልም ማለት ነው። ይሁን እንጂ የአማራ ህዝብ ተነግሮ የማያልቅ ስርዓታዊ በደልና መድሎ የደረሰበት የአፋኙ የኢህአዴግ ሰራሽ ህገ መንግስት ነው። የበርካታ ሀገራት ተሞክሮ እንደሚያሳየው ህገ መንግስት የማውጣት ሂደት 4 ዋና ዋና ደረጃዎች ማለትም የማርቀቅ፣ የውይይት፣ የአቀባበልና የማጽደቅ የሚያካትት ነው። ይሁን እንጂ ኢህአዴግ መራሹ መንግስት ህገ መንግስቱን ሲያመጣ እነዚህን ሂደቶች ካለመከተሉም በላይ የአማራ ህዝብ የትኛውም ደረጃ በእውነተኛው ወኪሎች አማካኝነት አልተሳተፈም። ስለሆነም አፋሕድ የአማራ ህዝብ ልዩነት የሚያነሳቸውን የማንነት፣ የፖለቲካ፣ የኢኮኖሚ፣ የማህበራዊ ጥያቄዎች እንዲመለሱ ለማድረግ የሚያስችል ሀገራዊ አካታችና አሳታፊ በሆነና ዓለም አቀፋዊ የህገ መንግስት ቀረጻ ሂደትን በተከተለ መንገድ አዲስ ህገ መንግስት እንዲቀረጽ ይሰራል። አራተኛ ትክክለኛ የሆነ የህዝብ ቆጠራ ማካሄድና የበጀት ቀመር ማሻሻያ ማድረግ ነው። ጸረ አማራ በሆነው በራሱ በመንግስት ሪፖርት ሳይቀር በአስደንጋጭ ሁኔታ እያሽቆለቆለ መሆኑን ተገልጿል። ስለሆነም በመላ ኢትዮጵያ ውስጥ የሚገኙ አማራ ትክክለኛ ቁጥራቸው እንዲሁም ተአማኒ የህዝብ ስርጭትና ስብጥር ይፋ እንዲደረግ የአማራ ህዝብ ቁጥር ሆን ተብሎ የተቀነሰበትን ምክንያት እንዲጣራ ይደረጋል። በተጨማሪም በመንግስታዊ ሴራ የዚህ ህዝብ ቁጥር በመቀነሱ ምክንያት በየዓመቱ ሊያገኘው የሚገባውን ነገር ግን የተነፈገውን በጀትና በዚህ ምክንያት ያጣውን ልማትና እድገት ማጣካሻ እንዲያገኝ ይደረጋል። አምስተኛ የሐሰት ትርክት ማረምና የብሔራዊ ትርክት ጥቅም ላይ እንዲውል ማድረግ ነው። አማራ ተፈንጋ የተጎዳበት ተገንጣይ ኃይሎች በፈጠሩት የተዛባ ትርክት ድርጅታችን ኢትዮጵያ ውስጥ አሁን ላይ
ሀገራዊ ወይም ብሔራዊ ገዥ ትርክት አለው ብሎ አያምንም። ስለሆነም በሁሉም ዘንድ ቅቡልነት ያለው ጠንካራ የሆነ ተነጻጻሪ ትርክት ማቅረብና ሌሎች አግላይና ጎጅ ትርክቶችን በማስተካከል ገዥ ሀገራዊ ትርክት እንዲፈጠር አፋሕድ የበኩሉን ሚና ይወጣል። ስድስተኛ ግቡ የወሰንና ማንነት ጥያቄዎችን በዘላቂነት መመለስ ነው። ታሪክ በግልጽ እንደሚያስቀምጠው አማራው የበዛ ዋጋ እየከፈለ አስከብሯቸው የኖረው አጽመ ርዕስ የነበሩት ቦታዎችን እንደሌሎች በጎሳ ማንነት ታጥሮ በመገንጠል ሀገርን ለመመስረት ከማሰብ ይልቅ ለዘመናት በፍቅርና በመከባበር አብረው ከኖሩ ወንድም ኢትዮጵያውያን ጋር ለመቀጠል በማሰብ በኢትዮጵያዊነት ስም ለዓመታት ብርቱ ዋጋ እየከፈለ የቆየ ሕዝብ መሆኑ ይታወቃል። በተለይም ያለምንም ህጋዊ መሰረትና ያለ አማራ ተሳትፎ አፋኙ ኢህአዴግ በራሱ ፍላጎት በርካታ የአማራ ማህበረሰቦችን ወደ ሌሎች ክልሎች በጉልበት በማካለሉ ከክልሉ ውጭ የሚኖረውን አማራ ድምፁን እንዲተሳሰን ውክልና እንዳያገኝ ይባስ ብሎም በማንነቱ ምክንያት እንዲገደል እንዲታደድና እንዲፈናቀል ተደርጓል። ይህ ችግር ለመፍታት በነገዶችም መልካም ፈቃድ ላይ የተመሰረተና ማንነትን ታሪክንና መልክዓ ምድርን መሰረት ያደረገ ፌዴራላዊ ስርዓት መገንባት ያስፈልጋል ብሎ ድርጅታችን አፋሕድ ያምናል። ሰባተኛ የእኩል ተጠቃሚነትና በጸጋው ልክ መልማት ነው። አማራ በደረሰበት ፖለቲካዊ ሸፍጥ የምድራችን ድሃ ህዝብ እንደሆነ ተደርጓል። አማራው መልማት የሚችል እጅግ እምቅ የተፈጥሮ ሀብት ባለቤት ከአማራው አልፎ ለሌሎች መትረፍ ዓመቱን በሙሉ የሚፈሱ ወንዞች፣ ሐይቆች፣ ሰው ሰራሽና የተፈጥሮ የቱሪስት ማዕከላት ሰፊ የሰው ሀብት ያለው ቢሆንም ስርዓቱ በፈጠረው አድሏዊ አሰራርና የኢኮኖሚ ከፍተኛት አሁን ድረስ ሊለሙ አልቻሉም። ስለሆነም በቀጣይ ይህ ፍትሃዊ አሰራር ተስተካክሎ ከዚህ በፊት የደረሰበትን ኪሳራ ሊያስካትት የሚችል የመሰረተ ልማትና በመልማት ጸጋው ልክ እንዲለማ በጥናት ላይ የተመሰረተ የኢኮኖሚ ማሻሻያ እንዲያገኝ ይደረጋል። መጨረሻው ግባችን ስርዓታዊ ለውጥና ፍትሃዊ የፖለቲካ ውክልና እንዲኖር ማድረግ ነው። ትናንት የነበረው አፋኙ የኢህአዴግም ሆነ አሁን ያለው ጨፍጫፊ የኦህዴድ መራሽ ብልጽግና ስርዓት የቆመው በነገዶች መካከል የእርስ በርስ ግጭት በመፍጠር ሚሊዮኖች የማፈናቀልና ደም በማፍሰስ ላይ ነው። በተለይም የአማራ ህዝብ ማህበራዊ እረፍት በመንሳትና ሞጋት የተባሉ የአማራ ልሂቃንና እንቁ ወጣቶችን በግብ እስር ቤት እየማቀቁ ይገኛሉ። ከፊሎቹም አድራሻቸው እንዲጠፋ ተደርጓል። ስለሆነም የአማራ ፋኖ ህዝባዊ ድርጅት ዘላቂ ሰላምና ፍትህ ለማስፈን አሁን ያለውን ዘረኛና ጨፍጫፊ ስርዓት በመቀየር ፍትሃዊ የስልጣን ባለቤትና የፖለቲካ ውክልና በማረጋገጥ በወንድማማችነትና በእውነት ላይ የተመሰረተ እና ህዝባዊ ቅቡልነት ያለው ሀገረ መንግስት በመመስረት ቁልፍ የትግላችን ግብ ሆኖ የሚቀጥል ይሆናል። ጨርሻለሁ። አመሰግናለሁ። አመሰግናለሁ። እኛ ልጃቸው እኔ ይሄ ማንስቶ ወይም የምንታገልበት ሰነድ ነው። ሁላችንም እንግዲህ እንደምናውቀው ወደ ትግል ገባ የሚያስገድደን በዚህ በአማራ ህዝብ ላይ የሚደርሰው ግፍና መከራ ስቃይ ነው። መነሻዎች አሉን ወደ ትግል የገባንበት። እንደገና በትግላችን ልናሳካው የሚገባን ያስቀመጥናቸው ግቦችም አሉ። ስለዚህ ይሄ ማንፌስቶ ወይም የሰነድ አጠቃላይ የአማራ ህዝብን ችግር ብቻ የሚፈታ ሳይሆን የሀገራችንን ችግር ሙሉ በሙሉ ሊፈታ የሚችል ሰነድ ነው። ስለዚህ በዚህ አንድ ድርጅት የሚያሰኘው ተቋም የሚያሰኘው ፕሮግራሙ ነው። የሚያታገልበት ሰነድ ግድ መኖር አለበት። የሚታገልበትና የሚያታግልበት ሰነድ ከሌለው የኃይል ዓላማውና ፍላጎቱ ምን እንደሆነ ለማወቅ ህዝባችንም ሆነ ሁላችንም የምንቸገርበት ነው የሚሆነውና ሁላችንም በውስጥም በውጭም ያለን እንኳን ይቻላል የሁላችንም ውጤት ነው። የሁላችንም ጥረት ያመጣው ስለሆነ ይህንን ፕሮግራም ወይም ሰነድ በውስጥም በውጭም ያለው ህዝባችን እንዲያውቅልን ያው እንግዲህ ይፋ ሆኗል። እስካሁንም ሊዘገይ የቻለበት ዋናው ምክንያቱም ሰነድ ከወጣ ቆይቷል። ግን ምሁራኖች፣ ፖለቲከኞች እንዲያውቁ እንዲታችት መስተካከል እንዲገባው እንዲስተካከል ከሚል ስለሆነ አሁን ተስተካክሎ እንግዲህ ህጋዊ ሆኗል። ይሄንን በደንብ ስሩበት። ይሄን አውቀን እንግዲህ በውስጥም በውጭም አንድነታችንን አጠናክረን
መታገል አለብን። ሁላችንም እንኳን ደስ አለን ለማለት ነው። አመሰግናለሁ። የማስረሻ ተጤነኝ ያው ዛሬ ድርጅታችን አባላት የትግል ፍኖተ መርህ ለዚህ አድርጓል ማለት ነው። እንግዲህ ይሄ ትልቅ ብስራት ነው። ፋኖ ከቤት ወጣበት ወደ ጫካ የገባበት ኮዝ አለው። ሊያሳጣቸው በትግሉ ሊያሳጣቸው የሚገቡ ግቦች ደግሞ አሉ። ይህንን በተመለከተ ያለ ለህዝባችን ለታጋያችንም ምንድነው ጥያቄያችሁ ምንድነው መነሳቱ ለሚለው በቂ መልስ ሊሰጥ የሚችል የትግል ማኒፌስቶ በፖለቲካ መሪያችንና በሁሉም የትግሉ ደጋፊዎች በሀገር ውስጥም ከሀገር ውጭም ምሁራን ጭምር አስተያየት ተሰጥቶበት ያለቀለት ዛሬ ለዚህ አድርገናል ማለት ነው። ይሄ በጣም ደስ የሚል አጠቃላይ ለህዝባችን የማለት ነው። ማንኛውም መፈክር ተደስታት ነው ማለት ነው። ስለዚህ ይህንን ማድረግ ከዚህ በኋላ ፋኖ የተነሳባቸው ጥያቄዎች አሉ። የአማራ ህዝብ ጥያቄዎች እነዚያን ጥያቄዎች ማስመለስ አለብኝ መመለስ አለባቸው ብሎ የሚታገልባቸው አሉ። ጥርት ብሎ ይህ ዶክመንት ላይ ተዘጋጅተዋል ተቀምጠዋል ማለት ነው። ይህ ከሌለ ድርጅት ከሌለ የድርጅት መሪ ከሌለ ትግሉ ዝም ብሎ ብጥብጥ ነው የሚሆነው። ያ ደግሞ ቀውስ ነው። ያ እንደሆነ አንፈቅድም። የአማራ ፋኖ ህዝባዊ ድርጅት አባላትም አመራርም በዚህ ልክ የሆነ ለአማራ ህዝብ ጥያቄ የሚጨነቅ የአማራ ህዝብ ጥያቄ ደግሞ ከታሪካዊ ጠላቶቻችን ጋር በማጥበር ይመለሳል ብሎ የማያምን በራሱ በአማራ ህዝብ ትግል አስመጣለሁ ብሎ የሚሰራና በተለይም ደግሞ ኢትዮጵያ እንደ ሀገር እንድትቀጥል ከሌሎች ብሔር ብሔረሰቦች ጋር በእኩልነት በፍትሃዊነት ለመኖር እንዲያስችለው ይረዳው ዘንድ ይህንን ጥያቄዎችንና ግቦችን አስቀምጧል ማለት ነው። በዚህ መነሻ መሰረት እንግዲህ ኢትዮጵያ እንደ ሀገር እንድትቀጥል ከመፈለጋችን በተጨማሪ የኢትዮጵያ ብሔራዊ ጥቅሞች የሚባሉ አሉ። በእነዚያ ጥቅሞቻችን ላይ የማንደራደር መሆናችንን፣ ሁለተኛ በየትኛውም ኢትዮጵያ ውስጥ ባለ በየትኛውም ብሔር ላይ ጥላቻ የሌለን ብሔር ተኮር ግጭትን ጥያቄን ትግልም የማናደርግ መሆኑ የአማራ ህዝብ ጥያቄዎች የኢትዮጵያዊነት ማዕቀፍ የሚመለሱ እንጂ ለብቻው ተገንጥሎ ወይም ደግሞ ራስጥሎ የሚሉ የአካሪ ነጻ አካሄዶችን የማንደግፍ መሆኑንም ጭምር ጥንት አድርጎ ያስቀመጠ ዶክመንት ነው ማለት ነው። አንዱን እየወለደው የመጣ መንግስት ቢሆንም እንኳን ስረ መሰረታቸው ተመሳሳይ ነው። ጸረ አማራ ናቸው፣ ሀገር አፍራሽ ናቸው፣ ተገንጣይ ናቸው። እጅግ በጣም በጭካኔ የተሞላ ስርዓት ነው የገነቡት። ይህን ስርዓት ለአንዴና ለመጨረሻ ጊዜ ከስረ መሰረቱ በመገርሰስ የአማራን ጥያቄ በወርድና በቁመቱ ልክ ይመልሳል ብለን ያሰብነው ማኒፌስቶ በሰነድ በጽሁፍ እየታሰረ ቃል ኪዳን ይዘናል። እንግዲህ በዚህ ሂደት ውስጥ በርካታ ወንድምና እህቶቻችን አበርክቷቸው ሀሳባቸውን እውቀታቸውን አካፍለውናል። በዚህ አጋጣሚ በዚህ ማኒፌስቶ ዝግጅት ውስጥ ከጅምሩ እስከ አሁን ድረስ ስታግዙን ለነበራችሁ ከፍ ያለ ምስጋና ማቅረብ እንወዳለን። ከምንም በላይ ኔትወርክ በሌለበት ኮምፒውተርና ኤሌክትሮኒክስ በአግባቡ በማይገኝበት መብራት በሌለበት በጎን ክላሽ በጎን ደግሞ ሀሳብ ይዘው ከጠላት ጋር ጉርምቦ ለጉርምቦ ተናንቀው ይህንን የመሰለ ለአማራ ማታገያ የሚሆን ላለፉት
7 እና 8 10 ዓመታት የአማራ ጥያቄዎች ብዥታ ውስጥ ገብተው አንዴ በዜግነት ፖለቲካ አንዴ ደግሞ በሌላ ብሔር ፖለቲካ በሚል ዥዋዥዌ ውስጥ መስመሩ ጠፍቶ ግልጽ የሆነ ማታገያ ሰነድ ማቅረብ በተቸገረበት ሰዓት ሽንትው ያለ አማራነት ከኢትዮጵያዊነት የሚያስተሳስር የአማራነት ማንነቱን ደግሞ በሃይማኖት ሳይሸፈን በሌላ ባህር ሳይሸፈን እውነትም አማራ ማንነቱ በግልጽ የሚያሳይበት ማኒፌስቶ ተዘጋጅቷል። ስለዚህ በረሃ ለበረሃ እየተንከራተቱ በብርድና በበረሃ በቁር ውስጥ ሆነው ይህን ሰነድ ላዘጋጁ የአማራ ፋኖ ህዝባዊ ድርጅት ከፍተኛም መካከለኛም አመራርና አባላት እውነት ለመናገር ከፍ ያለ ምስጋና ማቅረብ ወዳለው በዚህ አጋጣሚ የአማራ ፋኖ ህዝባዊ ድርጅትን ወክዬ ማለት ነው። ወደፊት ይህንን የአማራ ፋኖ ህዝባዊ ድርጅት ማኒፌስቶ ወይም ደግሞ ማታገያ ሰነድ የአማራ ፋኖ ህዝባዊ ድርጅት ብቻ አይደለም። ይሄ መላ የአማራ ጥያቄን የያዘ መላ የኢትዮጵያ ውስጥ ያሉ ጭቁን የሆነ ማህበረሰብና ህዝቦችን የያዘ ለሁሉም ጥያቄ መፍትሄ ሊሰጥ የሚችል ስለሆነ የአንድ ድርጅት ማኒፌስቶ ብቻ አይደለም። የህዝባችን ብዙዎቻችን ወደ ትግል ነገም ስንገባ ትናንትም የነበርነው የተከታታይ 3 መንግስታትን ትውልድ ጥያቄና የትግል መስመር የሚያሳይ ማኒፌስቶ ሰነድ እስከሆነ ድረስ ሁላችንም በዛ ልክ ወደፊትም ይሄ ማኒፌስቶ ሰነድ የመጽሐፍ ቅዱስ ቃል ወይም የቁርአን ቃል አይደለም። የሚሻሻልበት የትኛውም አጋጣሚ ካለ አማራ ፋኖ ህዝባዊ ድርጅት ተቀብሎ ለማስተካከልና ለማረም ዝግጁ መሆኑን በዚህ አጋጣሚ ለመግለጽ እንወዳለን። ከምንም በላይ ግን ይሄ ሰነድ ይሄ መስመር ይሄ ግልጽ የሆነ መዳረሻ ግብ የተቀመጠለት ማኒፌስቶ ሊሳካ የሚችለው በሁላችንም ርብርብ ነውና የሚዲያ አካላት የፖለቲካ አካላት እና የወታደራዊ ኤሊት በሙሉ የትግላችን ደጋፊዎች ያነውን ግብና መዳረሻ እንድናሳካ ሁላችንም እንድንረባረብ በዚህ አጋጣሚ ጥሪ ማቅረብ ወዳለው